ቤተሰብም ይረጋጋ። አሁን እዛ እየተረባበሹ ነው። ቆይ ፋይሰል አሁን አንተ ባልከው ነው እኔም የምፈልገው ያንን ነው። ገባ? ምንም የማያውቁ ቤተሰቦች መበጣበጥ የለባቸውም። ስለዚህ ሰብሳጣራ ቤተሰብ ለቤተሰብ ይተዋወቃል። ገባ? በጣም አጣርቼ ወንድሞኛ ቤት ሲሰራ እንደነበር ምናምን አጣርቼ ነው የተናገርኩት እንጂ ህግ ትሄዳለች። በቃ ያሉበት ሀገር ጋር በህግ ትሄዳለች። እነሱ ደግሞ በገጀራ ይሄዱ፣ ችግር የለውም። ኖ በእናት ጃፒ ገጀራ ያልከታውራ ይደብራል። ቃሉ አሳይ ሂድና እስቲ አክሴፕት የማይደረግ ይሄን እየወጡ የሚያሳዩ የቆሻሻ ስብስብ ነው። ይሄ ኢትዮጵያ ውስጥ ባይካሄድም እንደሚካሄድ ግን ተርጉመው እያሳዩን ነው። ይሄ ነገ ለእኛም ምን እንደሆነ እንደሚካሄድ እንድናስብ ያደርገናል። በአፋቸው ሙሉ ወጥተው እንዲህ የመናገር ሞራል ካላቸው ይሄ እውነት ነው ኢትዮጵያ ውስጥ እየተተገበረ ያለው ማለት ነው። እኛ ኢትዮጵያ ገብተን በቅርብ ወጥተናል። እንዲህ አይነት ነገር ሲካሄድ አላየውም፣ ግን ይካሄዳል ማለት ነው። አሁን በቅርብ አይተናል በገለቴ። አሁን ደግሞ ዛሬ ደግመውታል። አምጡ ፕሩፍ ሲባሉ ማምጣት አይችሉም። ግን ምንድነው የሚያሉት? መሳደብ በግድ ሰድባናለች። አልሰደበቻቸውም፣ አሳዩኝ አለች አይደል እንዴ? ሰዎች ነን። ስለዚህ ክፉ ደግ ብዙ ያሳለፈ ሰዎች ነን። ነገሮችን ባጭር እንቋጫቸው እንጂ መሰዳደቡ የሆነ ሶሉሽን የሚያመጣ ነገር አይደለም። ስለዚህ ለሁለታችሁም ይቅርታ፣ ነገሩን እንቋጨው። ቤተሰብም ይረጋጋ። አሁን እዛ እየተረባበሹ ነው። ቆይ ፋይሰል አሁን አንተ ባልከው ነው እኔም የምፈልገው ያንን ነው። ገባ? ምንም የማያውቁ ቤተሰቦች መበጣበጥ የለባቸውም። ስለዚህ ትላልቅ ሰዎች ይግቡና ይሄንን ነገር ሶሉሽን ይፍጠሩበት። ዲቦራ አሁን ደውዬ ነበር ቤተሰቦች ጋር ደውያለሁ። የዲቦራን ቤተሰቦች ጋር ደውያለሁ። የነ ቤተሰብ ጋር ደውያለሁ እና በቃ እነሱ ሰላም ፈጥረዋል። እነዚህም ደግሞ ሰላም መፍጠር ነው። ስለዚህ ለሁለቱም እነዛ ኦልሬዲ ሰላም ፈጥረዋል። ዲቦ በቃ ይሄ ነገር አሁን ዲቦራ በይቅርታ ለምራት አይታለም አልልም። ለምን ፋይሰልዬ በጣም አከብርሃለሁ ወንድሜ፣ በጣም አከብርሃለሁ። መረጃው ሲመጣልኝ ቅርታ ጠይቃለሁ። መረጃው እኔ ላንቺ ይቅርታ ልበልሽ። ይሄን ህዝብ እዚህ ጋር 14500 ሰው ቁጭ ነው እና እርዳታለን ስለተባለ ነው ቤተሰቦቼ ሊያርዱ ስለነበር ዲቦ በቃ ይቅርታ አይደለም። ችግር የለውም ወንድሜ፣ ችግር የለውም። እኔ ላንቺ እሺ ይቅርታ እላለሁ። በዚህ ችግር የለውም። ይቅርታ በዲቦራ ስም ቤዚ ከታች አለ ሳምሪ። በዲቦራ ስም ዲቦራ ያጠፋችሁ ጥፋት አለ ብላችሁ የምታምኑት በእኔም በፋይሰልም በ14000 ሰው ማለት ዲቦራ ጋር ተሰዳደቡ ስትፈልጉ ዲቦ ሚውት አድርጊ። ምን ሆነሽ ነው አንቺ? መረጃ ለምን እኔ ግን የለም በቃ መረጃ የለም። ቤተሰብ ጋር ደግሞ የደረሰው እንዲያለሽ ተብለሽ ነው መረጃ በሌለው ወሬ። ገባሽ ዲቦ? አንቺ ስላልነበርሽበት ነገር በውሸት ወሬ መረጃ በሌለው ፋይሰል ወንድሞቿን በውስጥ ደውሎ ያገናኝሻል። ከነሱ ጋር ትነጋገሪያለሽ። خلاص እንዳላልሽ ማለት ነው። መረጃ አምጡ ብለን 14000 ሰው ቁጭ ብሎ መረጃ የላቸውም። መረጃ አልኩሽ አይደል? እናትሽ የተዋረደችበትን የተሰደበችበትን መረጃ መጣሽ። መረጃ አምጪ አልኳት ሳምሪ፣ መረጃ የላትም። ስለዚህ በውሸት የተነገራቸው ቤተሰቦቿን ፋይሰል ደውሎ አንቺ ደውለሽ ትነጋገሪያለሽ ከተከበሩት ቤተሰቦቻቸው ጋር። خلاص ዲቦ ከሷ ጋር በህግ ሂጂ ከፈለግሽ። ያለው ነገር ይሄ ነው የሚሆነው። አላስፈላጊ ችግር ውስጥ ገብተው ነበር እዛ ራሱ ማለት ነው። ፋይሰል አንደኛ ዲቦራ ነበረች ወይ ዲቦራ ፋይሰል ወንድሜ ስማኝ፣ ዲቦራ እኔና አንቺ ነገ እናወራለን። እኔ ቢሮ ትመጪና እናወራለን። ችግር የለውም። ጎረቤት አይደል ያለ ነው፣ አጠገብ ላጠገብ እኮ ነው ያለ ነው። ስለዚህ ችግር የለውም። ፋይሰል አንደኛ ዲቦራ እስቲ በእናታችሁ ከሰጣችሁ እንደና ጊፍት ስጡኝ። እዛ ዲቦራ አልነበረችም ላይቭ ላይ ቤቷን ከፍታ ጫወታ ላይ ነው። ችግር የለውም። እኔ አንበሳ ለቅባቸዋለሁ። አሁን ሰላም ኧረ በቃ እሺ፣ ቤታ ነኝ እንውጣ። በቃ ነይ ውጭ። እሺ በቃ ኖ ኪዊን እንቀሽኝማ አትወጪም። ኧረ አላኩም ምን ያከብራለሁ። አይ ደብራል። እንደዚህ እኔ ያከብራለሁ፣ እግዚአብሔርን እኔ ያከብራለሁ። ኦኬ፣ ስለዚህ ይቅርታ በቃ ምንም ችግር የለውም እኮ እኔ ይቅርታ አልኩኝ አይደል እንዴ?
እኔ ይቅርታ እሷ በዛ መጠን ቤተሰቦችን ከፍ ዝቅ አድርጋ የተሳደበችው እሷ ናት። ገባክ? ቤተሰቦቿ የተሳደ ነው። ቤተሰብ አንድ ለአንድ እኮ ናቸው። አንድ በፍጹም አይደለም። በፍጹም እሺ፣ በቃ አዋቂነት እኮ ነው። ይቅርታ ማለት እኮ ትልቅነት እኮ ነው። በጣም ትልቅ ሰው መሆንሽን ነው የሚያመላክተው እኮ ነው። እኔ መረጃ ሳይ ይቅርታ አላለሁ። ያለበለዚያ ግን አለ በመረጃ ኖ በውሸት ላይ ይቅርታ አላለሁ። ፋሲል ቆይ ፋሲልን አንዴ ፋሲል እየሰማኝ ነው። ፋሲል ይኸው አንተ ፌር ከሆንክ ማለት ነው እውነተኛ ሰው ከሆንክ ለሽምግልናም ለመምጣት አንድ ሰው መጀመሪያ ጥፋቱን አምኖ ነው ይቅርታ የሚጠይቀው። በይቅርታ ዝም ብሎ ይቅርታ ተብሎ አይደፋፈንም አይደለ? በዛ ርቀት ተኪዶ መሲ ቤተሰቦቿ በጣም እየሰማሽ ነው። ትላቸው ይንጠባጠባል እየተባለ ነው ሲሰደቡ የነበሩት የዲቦራ ቤተሰቦች። የዲቦራ ደግሞ የሷን ቤተሰብ ከተሳደበች ሁለቱም መረጃ ያምጡ። ላጠፉት ነገር ይቅርታ ጠይቀው በይቅርታ ሄድ እንጂ አሁን ዝም ብሎ ተዳፍኖ የሚሄድ ነገር አይደለም። የተናገሩት ግማሾቹ በህግ ሁሉ የሚያስጠይቅ ነገር ነው። አሁን ራሱ ቤታቸውን ከፍተው እየተሳደቡ ነው ያሉት። ገባ? መረጃ ያለው ሰው እውነታ ያለው ሰው እውነታውን ይዞ መጥቶ እዚህ ጋር ይጋፈጣል እንጂ እዚህ ጋር መረጃ አምጪ እየተባለ ወታዛ ጋር መሳደብ አያስፈልግም። ሲጀመርም እንደዚሁ እንዴት ነው ከመሬት ተነስቶ ጥላቻ ስላለባቸውና የሆነ ቤተሰቦቿ ላይ የሆነ ነገር ማድረግ ስለተፈለገ ነው በዚህ ርቀት የሚሄዱት። እውነተኛ ሰው ከሆንክ በእነሱም ሄደ ካንተ መረጃ አውጡ። እሷም ጥፋቷን አምና ይቅርታ ተጠይቅ፣ ያቺኛው ማምና ተጠይቅ ይደረግና ሰላም ይፈታል። ገባክ? ዝም ብለህ ተነስተህ ይቅርታ ሳይሆን ዲቦራ ያጠፋችበትንም ነገር ይታወቅ። እኔም ራሱ ደርሻለሁ። እናንተ አሁን የሴት ወሬ ስለሆነ ይንዛዛል። ገብቶሻል? ወንድ ደግሞ ሲገባበት ነገሩን ባጭሩ መቋጨት በቄ ቤት እሷ በቄ ዘፈን አውጥቶ ሲሰድባት እኛ አይደል እንዴ ያስከለከልንላት? እቺ ለከካም ክብረ ቢስ ማለት ነው። ታስታውሻለሽ እንዴ? ቤታዮ እኮ ዝቅጠጥና ቤታዮ ማለት እኮ ሽንት ቤት ውስጥ ይሄን ስሞክ እያረገች ቪምፒ እየነፋች ማለት ነው። አፏን ስትከፍት የነበረች አሮጊት እኮ ናት። እርሜ ለሁማኔር በይ። ሁማኔር ነው ሰው ያረገሽ። ፎካካ ሁማኔር ነው ሰው ያረገሽ። መላጣ አንቺ ቦይፍሬንድ አለሽ ኤክስ ነገረ ስራሽ እንዳለ የማይም ከሰው ጋር መባላት ከኪዱን በላሻት፣ ኤልሻዳይን በላሻት፣ ሊያሾን በላሻት፣ ከጂጂን ከተባልሽ ነበር። አንተ ታርክ ሎዛን አንቺ ያል ቲክቶክ ላይ ማለት ካሉት ጋር ከተጣላሹ ሰው አለ። ሾካካ ስለሆንሽ ማለት ነው። ቤታዩ ሾካካ ናት። ሾካካ ስለሆንሽ አሁን ደግሞ ከሷ ጋር ገጥመሻል። ከሷ ጋር ትናንት የሆነ ቪዲዮ ተለቆባችሁ ነበረ ስትሰርባት የነበረውን ታውራለሽ እንዴ? እንደ ሰው እኮ አይደለሽም አንቺ። እንደጠረከርሽ አላወኩም፣ ግን የምትፈልጊ ከሆነ ጥሩ ሰው ነው ይወድሻል። የማትፈልጊ ከሆነ ደግሞ ታዩ በቃ አንቺም ራስሽን እንትን ውስጥ አታስገቢ። ጂጂ እኔ በቃ ነገርኩሽ እኮ የመጨረሻ ንግግር ነው አይደለ? እንደዛ በቃ የመጨረሻ ንግግሬን ተናግሬልሽ። ጂጂ ስሙንም ማንሳት አልፈልግም። እኔን የሚወዱ ሰዎች አሉ አይደል? ሲናገር ራሱ ተደርበው እንዳይናገሩልኝ በቃ አልፈልግም ጂጂ አልፈልግም፣ ጸብም አልፈልግም። I say like I don't want war, I don't want love, I don't want peace, I don't want anything። በቃ እዛው ይሁንልኝ እዚሁ አለኮ እንትና እዮዳብ እኮ አልፈልግም ብላለች እሷ። ተዋት ሲለው ጊዜ ይኸውልሽ እዮዳብ ከዚህ በፊት ጽፎልኛል ላስታርቃችሁ ሲለኝ አልፈልግም ብሎታል። አልፈልግም አንቺ እኮ አታዳምጪ ነው እሱ። እንዲያው እሷም አትፈልግህም ሲል ምን እንዳለ ታውቂያለሽ? በውስጥ በኩል ሌላ ናት፣ በውስጥ በኩል ሁለት ሆነው ደውለውልኝ ነበር። አንቺና ማን እንደሆነ አላውቅም። እኔማ በእናትሽ ቤታ እኔ እንደው እኮ እኔስ በልቼ ነው በልታለች ተብሏል። እንግዲህ ደርሶኛል እግዚአብሔር። እኔን ደግሞ ጭራሽ ቤታ የዲቦራ የቤታ እንትን ናት። ኮንትሮል የምታረጋት ናት። ኮንትሮል በቃ እኔ እኮ ጂጂ እኮ ናት። ጂጂ በቃ ታይ ስላት ታወራለች፣ ታስወራኛለች። እኔም ደግሞ አላልፍም አወራለሁ። ያበቃቃችሁ በዛም በቃ እዚህም በቃ ወሬኞች እናንተ ናችሁ ሄዳችሁ እየተሳደባችሁ ሰውየውን ዘምጣችሁ። ዝም እላለሁ ከአሁኗ ሰዓትና ደቂቃ አንስቼ አንድ ሰው እዚህ አይደለም ዝም የምትይው ቤትሽ ቁጭ ስትይ ብሎካቱ እሱ መጥቶ የሚሰጥሽን ብሎካቱ ጊፍት የሚሰጥበትን በፌክ መጥቶ የሚሰጥበትን አካውንት እኔ እኮ ኩሩ ኢትዮጵያ ጀግና አንድ ብለሽ ነጥብ ያዥ በስሜ ከፍቶ ፕሮፋይል አድርጎ እሱም በይ ትክክለኛ አካውንቱን በይ 3 ነው 4 አካውንት ብሎ በቃ እኔ ደግሞ አሁን ወጥቼ ዋትስ ጎይን እነግረዋለሁ። ምን አባቱ ነው የሚለው? ላኩት ወደ እኔ እንዴ ለምን ሴት ማስጨነቅ? ወዳችኋለሁ። በቃ ተይ በቃ ተይ አልናገረው ተይ ተታረቂ
ጠይቄያቸዋለሁ። ልጅ እልናገረው ምንድን ነው እናስፈራራ። የት ነው የሚኖረው? እያየሽ ነው ዳይቦ ዋይ ዳይቦ ዌር ኢዝ ዚስ ዋይ ዩ ሜክ ማይ ሲስተር ሃንግሪ ዳይቦ ዛትስ ኖት ጉድ። ምንድን ነው አልገባኝም። እኔ ዌር ኢዝ ዳይቦ